አሁን ረመዳን ገብቷል። ረመዳን ላይ ደግሞ በዋነኝነት የሚሰሩ ታላላቅ ስራዎች አሉ። ከነዚህ ስራዎች አንዱ ዱዓ ነው። አላህ ሱብሓነሁ ወተዓላን አብዝተን ልንለምነው ልንማጸነው ይገባል ማለት ነው። ራሳችንን ከረመዳን በፊት ስንበድል የነበረን በወንጀል ባህር ውስጥ ሰጥመን የነበረን ሰዎች ወደ አላሁ ሱብሓነሁ ወተዓላ መመለስ አለብን። ዳግም ወደ ወንጀላችን ላለመመለስ ቃል መግባት አለብን። የሰው ልጅ መመለሻ መኖሪያው ቀብር ሆኖ ሳለ ለዱንያ መኖሪያን ይህን ያህል ማዘጋጀት ለምን አስፈለገ? በመሆኑ አንተ በወንጀል ላይ የተዘፈክ ወንድም ሆይ፣ አንቺ በኃጢአት ላይ የተነከርሽ እህት ሆይ፣ እነሆ ታላቁ ረመዳን ገብቷል። አሁንም ከወንጀል ልትታቀቡ ይገባል። ሰብስክራይብ በማድረግ ቤተሰብ ይሁኑ። አልሐምዱሊላህ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል ሙርሰሊን ሰይድና ወነቢይና ሙሐመድን ወዐላ አሊሂ ወሰሕቢሂ አጅመዒን። አማ በዕድ፣ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ረሱላችን ዓለይሂ ሰላቱ ወሰላም ረመዳን ከመግባቱ በፊት ያደርጉት የነበረውን ሁኔታ እንዲሁም ሰለፎችም ሰሓባዎችም ምን ይመስል እንደነበር እናያለን፣ እንቀኛለን ማለት ነው። እኛስ ምን ያህል ተዘጋጅተን ነበር? እውን የተዘጋጀነውን ያህል እየሰራን ነው? እየሰራን ካልሆነ ደግሞ ኢንሻአላህ ለወደፊት ለመስራት የሚያስችሉንን ነገሮችን ለመጠቆም እሞክራለሁ ማለት ነው። ረሱላችን ዓለይሂ ሰላቱ ወሰላም ረመዳን ከመምጣቱ በፊት ረጀብ ላይና ሸዕባን ላይ፣ በተለይ ረጀብ ላይ ይህንን ዱዓ ያበዙ ነበረ። ምን ይሉ ነበር? አላሁመ ባሪክ ለና ፊ ረጀበ ወሸዕባን ወበሊግና ሸህረ ረመዳን። አንተ አላህ ወይ የረጀብንና የሸዕባንን ወር የበረከት ወር አድርግልን፣ ለታላቁ ረመዳንን በሰላም አድርሰን ይሉ ነበረ። በመሆኑም እኛም ይሄንን ዱዓ አብዝተን ልንል ይገባናል። አሁን ረመዳን ገብቷል። ረመዳን ላይ ደግሞ በዋነኝነት የሚሰሩ ታላላቅ ስራዎች አሉ። ከነዚህ ስራዎች አንዱ ዱዓ ነው። አላሁ ሱብሓነሁ ወተዓላን አብዝተን ልንለምነው ልንማጸነው ይገባል ማለት ነው። አላሁ ሱብሓነሁ ወተዓላ በዚህ በረመዳን ወር አቅሙን እንዲሰጠን፣ ጉልበቱን እንዲሰጠን፣ ንቃቱን እንዲሰጠን መለመን አለብን። እነሆ ሸይጣኖችም ታሰሩ፣ የጀሃነም በሮችም ተዘጉ፣ የጀነት በሮችም ተከፈቱ። ከሸይጣን ጋር ሁና አበሳችንና መከራችን ታበላን የነበረችው ነፍስያህም ዛሬ ብቻዋን ሆናለች። አላሁ ሱብሓነሁ ወተዓላ አደብ እንዲያስይዛት ያደርግልን። ስለዚህ አላሁ ሱብሓነሁ ወተዓላ አቅም ጉልበት እንዲሰጠን ዱዓ ማድረግ አለብን። አላሁመ አዒና ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ። አንተ አላህ ወይ አዒና ዐላ ዚክሪክ፣ አንተን አብዝተን እንድናስታውስህ አግዘን፣ ወሹክሪከ እንድናመሰግንህ፣ ወሑስኒ ዒባደቲክ በደንብ አድርገን እንድናመልክህ አቅሙን ስጠን እያለን መለመን አለብን ማለት ነው።
ከዚሁ ጋር ተያይዞ በረመዳን ላይ ለመስራት የኸይር ስራዎችን ለማብዛት ከኃጢአት ለመራቅ ከሚያስፈልጉ ነገሮች አንዱ ራስን ማዘጋጀት ነው። ከህሊናችን ጋራ መታረቅ ነው። ከመጥፎ ስራዎቻችን ለመራቅ ዳግም ላለመመለስ መወሰን አለብን። አላሁ ስብሓነሁ ወተዓላ ቁርአን ላይ እንዲህ እንዳለው ወቱቡ ኢለላሂ ጀሚዓ፣ ሁላችሁም ወደ አላሁ ስብሓነሁ ወተዓላ ጠቅለል ብላችሁ ተመለሱ እንዳለው ተውበተን ነሱሓ፣ ንጹህ የሆነ ተውበት የማያዳግም ወደ ወንጀል የማይመልስ የሆነን ተውበት መቶበት አስፈላጊ ነው ማለት ነው። በተለይ ራሳችንን ከረመዳን በፊት ስንበድል የነበረን በወንጀል ባህር ውስጥ ሰጥመን የነበረን ሰዎች ወደ አላሁ ስብሓነሁ ወተዓላ መመለስ አለብን። ዳግም ወደ ወንጀላችን ላለመመለስ ቃል መግባት አለብን። ለዚህም ገጣሚው ምን ይላልኝ? ያ ዘ ለዚ ማ ከፋሁ ዘንቡ ፊ ረጀቢን ሐታ ዐሳ ረበሁ ፊ ሸዕባና። አንተ በረጀብ ወር ወንጀል እየሰራህ ያልረካህ የሆንከው ያ ዘ ለዚ ማ ከፋሁ ዘንቡ ፊ ረጀቢን ሐታ ዐሳ ረበሁ ፊ ሸዕባና። በረጀብ ወር ወንጀልን እየሰራህ ያረካኸው ሰውዬ በሸዕባንም በኃጢአት ትነከራለህ እንዴ? ሃ ቀድ አظለከ ሸህሩ ሰውሚ ፈላ ቱሰይርሁ ሸህረ ዒስያኒን። እነሆ የጾሙ ወር ደርሷል፣ ወደ ጾሙ ወር ተጠግተሃል። እባክህን የኃጢአት ወር አታድርገው። እባክህን የኃጢአት ወር አታድርገው። ወትሉ ልኪታበ ወሰቢሕሁ ሙጅተሂደን ፈኢነሁ ሸህሩ ተስቢሕን ወቁርአንን። ወትሉ ልኪታበ ቁርአንን ደግመህ ደጋግመህ አንብበው። ወሰቢሕሁ ሙጅተሂደን አው ወሰቢሕ ፊህ ሙጅተሂደን። በረመዳን ወር ቁርአንን ደግመህ ደጋግመህ ከመቅራትም በተጨማሪ ጠንክረህ አዝካሮችን አብዛ። ፈኢነሁ ሸህሩ ተስቢሕን ወቁርአንን። ምክንያቱም ረመዳን የተስቢሕ ወር ነው። ቁርአን በብዛት የሚቀራበት ወር ነው። ከኃጢአትህ ታቀብ። ወከም ሚመን ሳመ ሚን ሰለፊን ሚን በይኒ አህሊን ወኢኽዋኒን ወጂራኒን። ወከም ሚመን ሳመ ሚን ሰለፊን። ብዙ ናቸው ያለፉት ሰዎች ረመዳንን የጾሙ ብዙ ናቸው። ሚን በይኒ አህሊን ወኢኽዋኒን ወጂራኒን። ወንድሞችህ፣ ቤተሰቦችህ፣ ጎረቤቶችህ አፍናሁም ልመውቱ ወስተብቃከ ባዕደሁሙ ሐያ። እነሱን ሞት ጠርጎ ወሰዳቸው። አላሁ ስብሓነሁ ወተዓላ አንተን በሕይወት አቆይቶሃል። ፈማ አቅረበ ልቃሲ ሚን ዳኒ፣ ፈማ አቅረበ ልቃሲ ሚን ዳኒ። የራቀው ነገር ምን ያህል የቀረበ ሆነ። እነሆ አይደርስም ያልነው ነገር በሙሉ እየደረሰ ነው። ወሙዕጀቡን ፊ ልዒድ ዩቀጢዑ አትዋባ ፈአስበሐት ፊ ልገዲ አትዋበን ወአክፋና። ወሙዕጀቡን ፊ ልዒድ፣ አንተ ለዒድ የምትዘጋጀው ወንድም ሆይ ዩቀጢዑ አትዋባ፣ ልብሶችን ታዘጋጃለህ። ፈአስበሐት ፊ ልገዲ፣ እነሆ ነገ ይሆናልኝ አትዋበን ወአክፋና፣ ልብስህ መገነዣ ይሆናልኝ። ሐታ መታ ያዕሙሩ ልኢንሳኑ መስከነሁ፣ የሰው ልጅ እስከ መቼ ነው
መኖሪያውን በዱንያ ላይ የሚያመቻቸው ወመሲሩ መስከኒሂ ሊኢንሳኒን ቀብሩ የሰው ልጅ መመለሻ መኖሪያው ቀብር ሆኖ ሳለ ለዱንያ መኖሪያን ይህን ያህል ማዘጋጀት ለምን አስፈለገ? በመሆኑም አንተ በወንጀል ላይ የተዘፈክ ወንድም ሆይ፣ አንቺ በኃጢአት ላይ የተነከርሽ እህት ሆይ፣ እነሆ ታላቁ ረመዳን ገብቷል። አሁንም ከወንጀል ልትታቀቡ ይገባል። በእውነቱ ነው የምላችሁ አላሁ ስብሓነሁ ወተዓላ ሙእሚኖችን ሙስሊሞችን እንዲህ ሲል ነበር ለሶስት በመክፈል የገለጻቸው። يقول الله سبحانه جل وعلا ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله. يقول جل علاه الله سبحانه وتعالى انده ألا ثم أورثنا الكتاب الذين اصطفينا من عبادنا كزيام قرآنا لمرت قواتشو باريوتشي أورسكن فمنهم ظالم لنفسه كباريوتشي مكاكل كمسلموش مكاكل راساتشون يبدلوا ألو إهن تلاك قرآن ሰማያትን አቋርጦ የመጣ ኪታብ የማይሰሩበት የሆኑ ራሳቸውን የበደሉ ሙስሊሞች ባሪያዎቼ አሉኝ አለ። ወሚንሁም ሙቅተሲድ ከነዚህ ባሪያዎቼ መካከልም ቁርአንን በመተግበር ላይ መካከለኛ የሆኑ አሉ። አላሁ ስብሓነሁ ወተዓላ ያዘዛቸውን ነገር ይፈጽማሉ፣ ግዴታን የከለከላቸውን ነገር ይከለከላሉ። ሱና ላይ ግን ደካማ ነው። ሙስተሐብ ላይ ግን ደካማ ነው፣ ደካማ ናቸው። እነዚህን አላህ ምን አለ? እነዚህን አላሁ ስብሓነሁ ወተዓላ ምን አላቸው? ሙቅተሲድ መካከለኞች። ሶስተኛዎችን ጠቀሰ። ወሚንሁም ሳቢቁን ቢልኸይራት ቢኢዝኒላህ ከነሱም መካከል ለኸይር ነገር የሚሮጡ አሉ። ቁርአንን ካወረስኳቸው ሰዎች መካከል ሳቢቁን ቢልኸይራት ኸይር ነገር የማይቀራቸው ሐራምን በሙሉ ርቀዋል፣ ግዴታ ነገሮችን በሙሉ ፈጽመዋል፣ ሱና ነገሮችን ሙስተሐብ የሆኑ የተወደዱ ነገሮችን በሙሉ ያደርጋሉ። ሐቂቀተን እነዚህ በሶስተኛ ደረጃ ላይ አላህ የገለጻቸው የረሕማን ባሪያዎች ረመዳን ላይ የቱ ኸይር ስራ ቀርቷቸው ሊሰሩት እንደሆነ አላውቅም። በሁሉም ኸይር ስራ ላይ የሚገኙ ናቸው። አላሁመ ምናልባት አላሁ ስብሓነሁ ወተዓላ በደረጃ ላይ ደረጃቸውን ከፍ አድርጎ በማዕረግ ላይ ማዕረግን አዝልቆ ለጀነት የሚያበቃቸው ምርጥ ባሪያዎቹ ናቸው። ነዓም ኢንሻአላህ አሁንም በመጀመሪያ ደረጃ ላይ አላህ ከገለጻቸው ሰዎች ውስጥ የሆን ሰዎች ወሚንሁም ዛሊሙን ሊነፍሲህ ከባሪያዎች መካከል ቁርአንን ሰጥቼ ሳበቃ ራሳችሁን እየበደላችሁ ያላችሁ ያለን ሰዎች ራሳችንን በረመዳን ተጠቃሚ ልናደርግ ይገባል። ኢንሻአላህ ከአፍታ ቆይታ በኋላ ቀጣዩን ነጥብ የምናየው ይሆናል። ሳትርቁ ጠብቁን። ብስሚላሂ ረሕማን ረሒም ተመልሰን መጣናል። ናም በረመዳን ራሳችንን እናስተካከል። ዛሬ የመጨረሻዋ ቀን የመጨረሻዋ ወር መሆን አለባት ወደ ኃጢአት ላለመመለስ። የተከበራችሁ ወንድሞችና እህቶች እንዲሁም
እናቶችና አባቶች አሁንም ራሳችንን ከወንጀል ሙሉ በሙሉ ማውጣት አለብን። ሷሊሖች የአላሁ ስብሓነሁ ወተዓላ ምርጥ ባሪያዎች ምን ያህል አላህን ይፈሩ እንደነበር አይደለም ወንጀል ውስጥ ለመዘፈቅ ወንጀል የሚሰራ ሰው ሲያዩ እንኳን ምን ያህል ያንገበግባቸውና አእምሯቸውን ያዞረው እንደነበር እንደሚከተለው እናያለን። በአንድ ወቅት ነው አንድ ዓሊም ነበሩ። ወካነ يقرئ 22 دروسا 22 ኪታቦችን ያስቀሩ ነበር። እኒህ ዓሊም 22 ኪታቦችን በቀን ያስቀሩ ነበር። ታዲያ አንድ ሰሞን ረመዳን ሊገባ ተቃርቧል። ረጀብ አልፎ ሻዕባን ደርሷል። እኒህ ዓሊም እንደለመዱት ተማሪዎቻቸውን ለማስተማር ከቤት ወጣው ጉዞ ሲጀምሩ በመንገዳቸው አንድ ሰው ያጋጥማቸዋል። ይህ ሰው በወንጀል ውስጥ የተነከረ ነበር። ኃጢአትን በሙሉ እያሳደደ የሚያተራምስ ምስኪን ነበር። ነገር ግን ሰውየው አህሉ ላ ኢላሃ ኢላላህ ሚን አህሊ ላ ኢላሃ ኢላላህ ከላ ኢላሃ ኢላላህ ሰዎች ነበር። ሙስሊም ነበር። ነገር ግን አላህ ፈተነው። አላሁ ስብሓነሁ ወተዓላ ረመዳንን አምጥቶለት ሳለ እሱ ግን የሚከተለውን ግጥም ይል ነበር። ምን ይል ነበር? ኢዝ ል20 ሚን ሸዕባን ወለት ፈዋሲል ሹርበ ለይሊከ ቢነሃሪ ፈላ ተሽረብ ቢአቅዳሕ ሲጋሪ ፈኢነ ልወቅተ ቀድ ضاق على الصغار ይል ነበር። ልክ ይህንን ግጥም ሲቀኝ ሲያነበንብ ከኒህ ዓሊም ጀሮ ደረሰ። እኒህ ዓሊም ይህንን ግጥም የሰሙ ጊዜ ደንግጠው ፈሃመ ዓላ ወጅሂህ ወደ ሚያስተምርበት ቦታ ከመሄድ ይልቅ ያንን መንገድ ስተው የሰውየው ንግግር ናላቸውን አዙሮት መንገድ ስተው ሄዱ። ከዛም ቀጥታ ወደ ካዕባ ነበር ይሄዱ ይባላል። እዛው እንደደረሱ ሞቱ። ለምን? ምን አይነት ንግግር ቢናገር ነው? የተናገረው ንግግር የገጠመው ግጥም እንደሚከተለው ነው። ሰውየው ኸምር የሚጠጣ ሰው ነበር። አስካሪ መጠጦችን ያበዛ ነበረ። እነሆ ረመዳን ስለመጣ በጣም ጨነቀው። 30ውን ቀን እንዴት አድርጎ እንደሚገፋው ሐሳብ ሆነበትኝ። በመሆኑም እንዲህ አለ። ኢዝ ል20 ሚን ሸዕባን ወለት እነሆ የሸዕባን 20 ቀን ሲገባደድ ረመዳን ሊገባ 10 ቀን ሲቀር ፈዋሲል ሹርበ ለይሊከ ቢነሃሪ እነሆ በሌት ከቀን እያልኩኝ ልጠጣው አስካሪ መጠጡን ልጎንጨው እንጎንጭ እንጠጣ። ፈላ ተሽረብ ቢአቅዳሕ ሲጋሪ ቀንም ሌሊትም ኸምሩን ስጠጣውም አለ በትንሽ ዋንጫ በትንሽ ብርጭቆ በትንሽ ብርሌ አይደለም መጎንጨት ያለብኝ አለ። ፈኢነ ልወቅተ ቀድ ضاق على الصغار ምክንያቱም አለ በትንሽ ዋንጫ በትንሽ ብርጭቆ መጠጣት ጊዜው አልፎበታል። ረመዳን እየመጣ ነውና በትልቅ በጃምቦ ነው መጎንጨት ያለብን ሲል ስለሰሙትኝ እንዲህ አይነት ንግግርን የሚናገር ሰው ሰምተው የማያውቁ እኒህ ዓሊም ይሄ አስደንግጧቸው ነው ለዛ ደረጃ የበቁት ማለት ነው። በመሆኑም የተከበራችሁ ወንድሞችና እህቶች፣ ኃጢአት ላይ የተነከራችሁ ወንድሞችና እህቶች ወደ አላህ እንመለስ። ሞት መቼ መጥቶ ማጅራታችንን አንቆ
ቀብር ውስጥ እንደሚከተን አናውቅም። እግረ መንገዱን ከወንጀል እንድንርቅ ከሚያደርጉን ነገሮች መካከል አንዱ መጥፎ ጓደኛን መራቅ ነው። በተለይ ታዳጊዎች፣ ወጣቶች እናንተ ነገ የእስልምናና የሙስሊሙ ተረካቢ ናችሁ። የዑለማዎች ተረካቢ ናችሁ። መጥፎ ጓደኛን ራቁ። መጥፎ ጓደኛ ለብዙ ነገር ይዳርጋል። አንዱ በረመዳን ወር ውስጥ ስምምነት ማድረግ ካለብን ነገሮች መካከል አንዱ ከመጥፎ ጓደኛ መራቅ ነው። በተለይ ጥሩ መስለው የሚያበላሹ ጓደኞች አሉ። ጥሩ መስለው ከእንደነዚህ አይነት ጓደኞች በጣም መራቅ ያስፈልገናል። አንዳንዶቹ ጥሩ እየመሰሉን ያሳስቱናል። ለዚህም ነው ዑለማዎቹ ጥሩ መስለው ጥሩ ልጆችን ስለሚያበላሹ ልጆች ይሄንን ታሪክ እንዲህ ሲሉ ኪታቦቻቸው ላይ የከተቡት። በአንድ ወቅት ነው وكان العصفور يطير في السماء አሞራው በሰማይ ላይ ይቀዝፍ ነበር። እናም መሬት ላይ መጥቶ አረፈ። በሚያርፍበት ሰዓት ወደ መሬት ሲመለከት ከመሬቱ ውስጥ ወጥመድ ያያል። ከዛም ይሄ አሞራ ወደ ወጥመዱ ጠጋለና ምን አለው? አንተ ወጥመድ ሆይ ያለው፣ لماذا أنت تحت الأرض ለምንድን ነው ከመሬት በታች የተቀመጥከው አለው። فقال ምን አለ ይሄ ወጥመዱ? من التواضع አለው። ይሄማ ለመተናነስ ብዬ ነው፣ መሬት ላይ ከሚሆን ከመሬት በታች ልተናነስ ብዬ ነው አለው። ከዛም ምን አለው አሞራው? ታዲያ እንደዚህ የጎበጥከው ለምንድን ነው? ያው ከማ ተዕለሙን እንደምታውቁት ወጥመድ የአይጥ ወጥመድም ሌሎች ማይታች ከሆነ የጎበጠ ነገር ነው እና ለምንድን ነው እንደዚህ የጎበጥከው አለው። فقال ምን አለው? من كثرة العبادة አለው። ዒባዳ በጣም ስለማበዛ ነው አለው። አሃ አለ አሞራው። ከዛም ቀጠለና ምን አለው? ታዲያ እሱ አንተ ጋር ያለው ምግብ የምንድን ነው አለው። ይሄማ ለማፍጠሪያ ብዬ ያዘጋጀሁት ነው አለው። ስለዚህ አብረን ማፍጠር እንችላለን አለው። ይሄኔ አሞራው ምን አለ? እንደዛ ከሆነማ ፊጥር ሰዓት ላይ እመጣለሁ ብሎት ሄደ። ከዛም ፀሐይ ስትገባ አሞራው ተመልሶ መጣ። ልክ ሲመጣ ላፍጥር ብሎ አብሮ ጉድጓድ ውስጥ ገብቶ ምግቡን እመገባለሁ ሲል ወጥመዱ አንቆ ያዘው ይባላልኝ። ከዛም ምን አለ አሞራው? አንተ ወጥመድ ሆይ ዓሊም ነኝ አላልክም? አላህን መፈራ ነኝ አላልክም? ተቅይ ነኝ አላልክም? ታዲያ ምን አድርጌህ ነው? መሬት ላይ ያሉ ዓቢዶች ተቅይ ነን የሚሉ ሁሉ እንዳንተ ከሆኑማ ዓለም ጠፋች ማለት ነው፣ መሬት ተበላሽታለች ማለት ነው አለው። ስለዚህ አንዳንዶች ጥሩ መስለው ሊያጠሙን ስለሚችሉ ጥንቃቄ ማድረግ እንዳለብን ይህንን ታሪክ ዑለማዎች ኪታቦቻቸው ላይ ይጽፋሉ ማለት ነው። ስለዚህ ራሳችንን ከመጥፎ ጓደኞች ማራቅ ይጠበቅብናል ማለት ነው። ሌላው አንዱና ትልቁ ረመዳን ላይ መስራት ካለብን ነገሮች ጥሩ ነገር ለሰዎች ማድረግ ነው። በተለይ አላሁ ስብሓነሁ ወተዓላ ሀብት የሰጣችሁ አላሁ ስብሓነሁ ወተዓላ ያመቻቸላችሁ የሆናችሁ ወንድሞች እነሆ ረመዳን መጥቷልና ተጠቀሙበት። በአንድ ወቅት አንድ ሰው ወደ ረሱላችን ዓለይሂ ሰላቱ ወሰላም መጣ። ፈቃለ ያ ረሱላ ላህ አላቸው ሰለላሁ ዓለይሂ ወሰለም፣ አንቱ የአላህ መልእክተኛ ወይ አዩ ናሲ አሐቡ ኢለላህ፣
ወደ አላህ ስብሓነሁ ወተዓላ በጣም ተወዳጅ የሆነ ሰው ምን አይነት ሰው ነው አላቸው። ፈቃለ ዓለይሂ ሰላቱ ወሰላም ረሱላችን ዓለይሂ ሰላቱ ወሰላም ምን አሉ? አሐቡ ናሲ ኢለላህ ወደ አላህ ስብሓነሁ ወተዓላ በጣም የተወደደ ሰው አላህ ስብሓነሁ ወተዓላ በጣም የሚወደው አሉ አንፈዑሁም ሊናስ ሰዎችን የሚጠቅም ነው፣ ሰዎችን የሚያገለግል ነው፣ ለሙስሊሙ ማህበረሰብ ደፋ ቀና የሚል ነው አሉት። ወአሐቡ ልአዕማል ኢለላህ አላህ ዘንድ በጣም የተወደደው ስራ አሉት ሱሩሩን ቱድኺሉሁ ዐላ ሙስሊም ደስታ ነው አሉት። ቱድኺሉሁ ዐላ ሙስሊም ሙስሊም ወንድምህ ልብ ውስጥ የምትፈጥረው ደስታ ነው አሉት። አው ወይም አሉት ተክሽፉ ዐንሁ ኩርበህ ወይም ጨንቆት እያለ ጭንቀቱን ስታስወግድ ነው። አው አሉ ወይም ተጥሩዱ ዐንሁ ጁዐን እርቦት ከሆነ ረሃቡን ስታስታግስለትና ስታስወግድለት ነው አሉ። አው አሉ አሁን ረሱል ላ ሰለም ቀጠሉ ወይም ተቅዲ ዐንሁ ደይነን ዕዳ ካለበት በዕዳ ከተጨናነቀ የሱን ዕዳ ስታስወግድለት ስታቃለልለት ነው ብለው ይህንን ነገር ገለጹ። ከዛም ረሱል ዓለይሂ ሰላቱ ወሰላም ከዚሁ ሐዲት ውስጥ ምን አሉ? ወለአን አምሺ መዓ አኺል ሙስሊም ከአንድ ሙስሊም ወንድሜ ጋራ አብሬው ብሄድ አሉ አሐቡ ኢለየ ሚን አን አዕተኪፈ ፊል መስጅዲ ሸህራ ለእኔ በጣም ደስ ይለኛል አሉ የኔ መስጅድ መዲና የሚገኘው መስጅዳቸው ማለት ነው። የኔ መስጅድ ላይ 1 ወር ሙሉ ኢዕቲካፍ ከማደርግ ኢዕቲካፍ አድርጌ ቁርአን ከምቀራ አዝካሮችን ከማበዛ ሶላቶችን ከማበዛ ለአንድ ወንድሜ ለጉዳዩ ብሄድ ይሄ ይበልጥብኛል አሉ። እኛስ ረመዳን መጥቷል። ኸይሩ ናስ ወአሐቡ ናስ ኢለላህ ስብሓነሁ ጀለ ወዓላ አላህ ዘንድ በጣም የተወደደ ሰው ከሰዎች ሁሉ ምርጥ የሚባለው ሰው አንፈዑሁም ሊናስ አደል ያሉ ረሱል ላ ሰለም። ታዲያ ለምን በረመዳን የተለያዩ የህብረተሰብ ክፍሎችን አላህ በሰጠን ነገር ለምን አንጠቅማቸውም? ኢንሻአላህ ቀጣዩን ነጥብ በሌላ ጊዜ የምናየው ይሆናል። ለዛሬው እዚህ ብቃን። هذا وبالله التوفيق. السلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።